ጉድ ካልተሰማ መስከረም አይጠባ አለ። ቅድስትዬ እንግዲህ እስከ ዛሬ አምቃ ያዘችውን ዛሬ ላይ ነገርን ሁሉ አፈነዳችው። ብሩክን ታገባኛለህ ወይ? ትወደኛለህ? ሚስት ልታደርገኝ ትፈልጋለህ? በማለት ጠየቀችው። ብሩክ በዚህ ጊዜ በጣም ደንግጧል። በነገራችን ላይ እኛም ደንግጠናል። የብሩክ መልስ ምን የሚሆን ይመስላችኋል? አይ ብሎ ሌላ ምክንያት ካመጣ መቼም አንለቀውም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ቅድስትዬ የማህሌት መጥቶ እዚህ መቀመጥ በጣም ሰላሟን ነስቷታል። እናም ብሩክን እንግዲህን ጋሼ ማህሌት እዚህ ልትቀመጥ ነው ስትለው፣ አዎ ላልተወሰነ ጊዜ እዚህ ነው የምትቀመጠው፣ ትንሽ ተጠቅመንባት አውጥተን እንጥላታለን። እኔ ብሩክ የነከሰኝን ውሻ ሳልገለው ብቻ እንደዛ ነገር አልለቀውም እያለም ይነግራታል ማለት ነው። እናም ተመልሳ ሚስቱ እንደማትሆንም ለቅድስትዬ ይነግራታል። ቅድስትዬ በዚህ ጊዜ ምሳሌ በጣም እየፈራች ነው። በጣም ፈርታታለች። እየተጠጋቻትም አይደለም ስትልም ምንም አታስቢ፣ ምንም አታመጣም፣ ምክንያቱም ካሜራ ስለገጠምን የምታረገውንና ምን እንደምሰራ ሁሉንም ነገር እንከታተላታለን እያላትም ይገኛል። ቅድስትዬ ሌላ ስጋቷ እንግዲህ እዝግ ተመልሳ ብሩክን መልሳ ታገባዋለች የሚባል ነው ስጋት ያላት። ብሩክም ይህን ነገር ሀሳብሽ ገብቶኛል፣ ምን እንዳሰጋሽ ገብቶኛል፣ ግን ምንም ነገር አታስቢ፣ ከእንግዲህም በኋላ እሷ ተመልሳ ሚስቴ አትሆንም ሲላትም፣ ቅድስትዬም ግን እሷ ሀሳቡ አላት። እንዴት እንደዚህ ልትቻሽ? አይ ያው አላ አይደለ እኔን ራሱ ከዚህ ቤት ወጥተሽ ሌላ ሰው አግቢ፣ እዚህ ሰራተኛ ሆነሽ እስተመቼ ነው የምትቆዩ? በማለትም ጠይቃኛለች ትለዋለች። ታዳንቻ አገባለሁኝ አለኝ አትያትም ወይ ሲላትም፣ ብሩክ እንግዲህ ከየት አምጥቼ ነው የሌለኝን አለይ ብዬ የምናገረው ትላለች። እናም እዛ እንግዲህ እየተባባሉ እያለ ጊዜው አሁን ነው ትላለች ቅድስት ማለት ነው። ጊዜው አሁን ነው ጋሼ፣ ይህንን ነገር በመናገር በጣም ይቅርታ፣ ስለዚህ መናገር አለብኝ። ምንድን ነው አሁን የምናገረውን? አይ ችግር የለውም ተናገሪ ይላታል። ቅድስትም ተወደኛለህ ሆይ ሚስቴ ልታደርገኝ ትፈልጋለህ ሆይ የሚል ጥያቄ ነው የጠየቀችው። እንግዲህ የብሩክን መልስ ደግሞ በቀጣይ የምንጠብቀው ይሆናል። መድብል አሁን ላይ ስለ ማህሌት አዲስ አንተን አምጥቷል። በባለፈው ከተመለከታቸው ማህሌትን እንደምትወዳት አድርገህ ቀርበሃት ከዛም እንጠቀምባታለን ዝና ይቅርታን ይቅርባሉ ወዳታ እንደሚወዳት ሳይሆን ይቅርታ አድርጌልሻለሁ ብሎ ከዛ ካሌም ሞሲሳ ላይና እንዲሁም ዝና ላይ እንድትመሰክር ሊያደርጓት ነው ማለት ነው። ግን የእውነት ይህንን ነገር ማህሌት አምና ማለት የሆነ ፍንጭ ነገር የሆነ ነገር ከነ ብሩክ ሳትይዝ ሄዳ የምትመሰክር ይመስላችኋል? እኔ አይመስለኝም። መቼም ማህሌት እውነት የምትቀየር ትመስላችኋለች? እሷም እንግዲህ ጠይቀዋታል። አስቀምጠው ለሁለት ሲጠይቋት ምንም ችግር የለውም እመሰክራለሁ ሆይ እንደውም ዝና ወደዚህ የላከኝ ብሩክን ይቅርታ ጠይቄ ከነሱ ጋር አብሬ እንዲሰራ ነው የላከኝ በማለትም ትናገራለች። ግን ዝና እንደዛ ስላለኝ ሳይሆን እኔ የእውነት ተጸጽቼ ይቅርታ ለመጠየቅ ነው የመጣሁት። መውደቅ ያጣሁኝ፣ የምበላው አጣሁኝ። እንደውም ከዛ ሁሉ ቀርቶ ኤፍራታና ዝና ተመሳጥረው ወደ ኤፍራታ ቤት እንዳልመለስ አደረጉኝ እያለችም ትናገራለች። ብሩክ በዚህ ጊዜ እና ታዲያ እኔ መውደቂያ ስታጭ ወደ እኔ ጋር የምትመጪው እኔ አባትሽ ነኝ እንዴ? ወደ አባትሽ ጋር ሂጂ በማለትም ይነግራታል። እናም እንደዛ እንግዲህን እያሏት እያለ እረፍ እንጂ ብሩክ፣ ብዙ ነገር እኮ የተነጋገርነው ነገር አለ እያለ መድብልም በመሀል ያስቆመዋል። መድብል በዚህ ጊዜ አሁን ይኸውልሽ የምንነግረሽን ነገር አለ
ግን እዚህ ትቆያለሽ ስንልሽ የምንበላውን እየበላሽ የምንጠጣውን እየጠጣሽ አንድ ክፍል ይዘሽ ተኛ ጋር ትኖሪያለሽ። ግን ደግሞ የሚስትነቱን እመለስበታለሁ ብለሽ ብቴ ይሄንን በፍጹም እንዳታስቢው ብሎ መድብል ያስጠነቅቃታል ማለት ነው። ማህሌት በዚህ ጊዜ እኔ ምንም አልልም፣ ግን ብቻ ከዚህ ከቤት እንዳታስወጡኝ፣ ሚስትነቱን በራሴ ጊዜ አበላሽቸዋለሁ፣ ሁሉንም ነገር በራሴ ጊዜ ነው ያበላሸሁት፣ ከእንግዲህም በኋላ ሚስትነት እሆናለሁ ብዬም አላስብም በማለትም ትናገራለች። እሺ መልካም ጥሩ፣ እንደዚያ ከሆነ በቃ ተስማምተናል ብለው በዚህ በስራቸው ተስማምተዋል ማለት ነው። ይህንን እያወሩ እያለ ቅድስትዬና ምሳሌ ኩሽና ተቀምጠው ነበረ። ቅድስትዬ በጣም ጨንቆታል። ምን እያወሩ ይሆን ማለት ይቅርታ ያደርግላት ይሆን ይታረቃሉ የሚል ብዙ በቅንጭላቱ አላት ማለት ነው። እና ምክንያቱም በነገራችን ላይ በቅድስትዬ መፍረድ የለም። ብሩክ አስሬ ወደ ከንፈሯ እንደዚህ ምናምን ይጠጋል እንጂ የሆነ አፍ አውጥቶ ወይ ወድሻለሁኝ አላላት ወይ ከኔ ጋር የልጅ እናት ያደርግሻለሁኝ አላላት። ማለት የሆነ በግልጽ የነገራት ነገር የለም። ስለዚህ ይሄ ነገር ደግሞ አሁን ላይ ደግሞ የመሀሌት ተመልሶ ቤት መምጣት የሆነ ሰላሟን የነሳት። እናም ለምሳሌ እንግዲህ ምን ትላታለች? እኔ ተቃጠልኩኝ ማለት ነደድኩኝ እያለችም ለምሳሌ ትናገራለች። ምሳሌን ሂጂና እስቲ ያቸውና ኔ ምን እያወሩ ነው በማለትም ምሳሌን ትልካታለች ወደ ሳሎን። ምሳሌ በነገራችን ላይ አልሄድም ብላ ነበረ። ማለቴ ወሬ አመላለሽ ልትይኝ ነው ወይ እያለችም እኔ አልልሽም በቃ ሂጂ ምናምን ብላ ዝግ ብለሽ አዳምጥሽ ነው ቶሎና ምን እንዳሉ ትነግርኛለሽ በማለትም ትሄዳለች ማለት ነው። እናም መድብልና እንግዲህን እነ ብሩክና ማህሌት ደግሞ ያው እንግዲህ በዚህ ስራቸው ተስማምተዋል። ማህሌት ልብ ገዝታ ተቀይራ በዝና ላይ እንደምትመሰክር ተስፋ እናደርጋለን እላቸዋል። መርዞ ደላላው ለኤፍራታ ደውሎላታል። እንግዲህ እንዳጣ ጉዷን መድብል ጉዱን አልሰማም። ምክንያቱም መድብል ኤፍራታን እንደሚያፈቅራት ሁላችንም እናውቃለን። አሁን ላይ ዳጣ ጀሬቷ የኤፍራታን ቁጥር ለመርዞ ደላላው ሰጥተዋለች። መርዞ ደላላው ደግሞ ዘጭ ብሎ ወደ ቤቷ ሄዷል። ወደ ቤቷ ሲሄድ ዝናን በነገራችን ላይ በጣም ስለምትፈራ ማህሌት በጣም ተጨንቃ ምናምን ነው መጀመሪያ ላይ ራሱ ሲደውልላት ዝና ልኮ ነው ወይ ምናምን ያለችው። መርዞ ደላላው ደግሞ ብዙ ጊዜ የዝናን ስም ይሰማል ማለት ነው። የዝናን ስም ስለሚሰማ ቆይ ይህ ዝና ማለት ማን ነው እያለም ይነግራታል። ወደ ቤቷ ሄዶ እረ ቤት ጽድት ያለች ነችና እያላት ይገኛል። እና ስንት ነው የተከራየሻት ሲላት 5 ምን 100 አይ 5000 ትላለች። አንቺ ይሄ ቁጥር አለ እንዴ በማለትም መርዝ ደላላው ይደነግጣል። እና ለማንኛውም ስትለቂ ለኔ ንገሪኝ እሺ፣ ስለ ምን ልታደርግ ልታከራየው እንዴ? ቀላል አከራየዋለሁኝ በማለት መርዞ ደላላው ይመልስላታል። ለማንኛውም እኔ ብሩ ልስጥሽና ዛሬ ምሳ እዚህ ጋብዥኝ ማለትማ እኔ ብሩን ሰጥችሽ ጋብዥኝ ይላታል። ከዛ 2000 ብር ነው ትላለች ኤፍራታ በብር የማትደራደረው። ከዛ 2000 ብር ነው ምናምን ስትለው እንዲህ እንኳን ላንቺና እንኳን 7000 ለምን 700,000 ብር አይሆንም እከፍልሻለሁኝ ይላታል። እናም መርዞ ደላላው እንግዲህ እግሩን ይዘረጋና ፍራሹ ላይ ይቀመጣል። ምን አይነቱ ግን ፈጣጣ ናክ እንዴ? የምን ፈጣጣ ነው ይላታል። ዝም ብለህ ዘቡ ብለህ ከሰው ቤት ትገባለህ እንዴ? ወይ እስቲ ተነሽ ቡናውንም አፍሊው ቤቱን ሞቅ አድርገው አልቀዘቀዘብሽም እንዴ? በማለትም መርዞ ደላላው የሆነ ሀሳቧን ለማስቀየር እየሞከረ ይገኛል። ማህሌት እንግዲህ እነ ብሩክን እዚህ ቤት ነጻነት ስጡኝ ብላቸዋለች። ምክንያቱም ከነሱ ጋር እንድትጫወት እንድታወራ ነጻነት ስጡኝ ስላለኝ እንግዲህ ነጻነት ስለተሰጣት ምሳሌ ሳሎን እያጸዳች ነበርና ማህሌት ወደ ሳሎን ትሄዳለች። ወደ ሳሎን ስትሄድ ቅድስትዬ ምሳሌ በጣም ትፈራና ቅድስትዬን ለመጣራት ትሞክራለች። ማህሌት አሁን ላይ ቅድስትዬን ለመቅረብ የማታደርገው ነገር የለም። ምክንያቱም ብሩክ ምንድነው ያለው?
ልጄ የመረጠችልኝ ነው የማገባው አለ። ግን እዚህ ጋር በእርግጥም ምሳሌ ማህሌትን እንደማትመርጥ እናውቃለን። ግን ማህሌትን ብትል ማህሌትን ሊያገባ ነው እንዴ? ግራ ገብቶኛል። እና እንደዛ ምናምን ስላለ ማህሌት አሁን ላይ ምሳሌን ለመቅረብ እየሞከረኝ ነው። ኬክ ትወጃለሽ አደለ? ኬክ ልግዛለሽ እያለቻ ነው። ምሳሌ ግን አይ እኔ አልፈልግም፣ እናቴም ደግሞ እኔ አንቺ ልጅ ሳልሆን የቅድስትዬ ልጅ ነኝ በማለትም መልሳላታለች። እና በዚህ ጊዜ ምሳሌ ቅድስት ነች አይደል እንደዚህ ብላ ነገረችሽ እያለቻትም ስትልም አይ እኔ አልነገረችኝም፣ ግን እናቴ ቅድስትዬ ነች እንደ እሷ እኮ አልወለደችሽም አላገባችሽም ስትላት አንቺም እኮ አልወለድሽኝም ትላታለች። እኔማ የአባትሽ ሚስት ስለሆንኩኝ እኔ ላንቺ እናትሽ ነኝ። አይ አይሆንም አልፈልግም እያለችም ትገኛለች ማለት ነው። ከዛ ቅድስትዬ ስትመጣ ምን ሆነሽ ነው? ምን አድርገሻት ነው? ምናምን ትላለች ማለት ነው። ከዛ እንደዛ ምናምን ስትል ቅድስትዬ እኔ ስለፈራሁ ነው ምናምን ትላለች። ከዛ እንደዛ ስትል የኔ ወድ አለሁልሽ ምንም እንዳትፈሪ እያለችም ትስትል ምሳሌ ጅርታ ወደ ውጭ እንውጣ ምናምን እያለች ነው ትላታለች። ምን ልታደርጊያ ነው ወደ ውጭ ዘሽ ወጥተሽ? በጣም የሆነ ትናደድና ከዛ በዚህ ጊዜ እንደዛ ምናምን ሲባባሉ አይ እኔ እኮ የሆነ ልቀራረባት ስለፈለኩኝ ነው እንጂ ለሌላ እኮ አይደለም። ለምንድን ነው የምትቀራረቢያት ምናምን ትላታለች ማለት ነው። ከዛ እንደዛ ምናምን እኮ አይደለም ቅድስትዬ፣ እኔ እኮ እናትሽ ነኝ። አይ እናቴ መሀል ቅድስትዬ ነች ትላታለች። እናም እንደዛ ስትላት ደግሞ የዛ እንግዲህ ስለ እናትነቱ አባቷ የመረጠውን እናት ያደርግላታል ስትልም ቅድስት እንግዲህ መሀያች ምሳሌ እንግዲህ ያው ቅድስትዬን መርጣለች። ዝና ደግሞ ያው ስለ ማህሌት ካሌብ ሞሲሳ እየጠየቀው ነው እንዳትከዳን ምናምን እያለ ሲጠይቀው አይ ልጅቷ የሆነ እንደማትከዳው የትም እንደማትሄድ ያኔ ሌላ ነገር ቢሆንም እንደማትከደው እንግዲህ ዝና ሙሉ በሙሉ ኃላፊነቱን ወስዶ ለካሌብ ሞሲሳ እየተናገረ ነው። ማህሌት እንግዲህ አሁን ተነብሩክ ጋር ተደራድራ ስራዋን ጀምራለች ማለት ነው። ውድና የተከበራችሁ የቻናል ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።